ሰላም ጤና ይስጥልን። የተወደዳችሁ የምናለሽ መቲ ፕሮግራማችን ተከታታዮች ነው። የዛሬው የምናለሽ መቲ ፕሮግራም አሁን ተጀምሯል። ዛሬ ሰኞ ነው፣ ግንቦት 4 2017 ዓመተ ምህረት ነው በኢትዮጵያን አቆጣጠር። የጤና ባለሙያዎች እያደረጉ ያሉትን ጥያቄ፣ የመብት ማስከበር ሂደት እና ሌሎች መረጃዎችን ይዤ መጥቻለሁ። አብራችን ቆዩ። የጤና ባለሙያዎቹ ሐኪሞች ነጭ ለባሾቹ ታጋዮች የተባሉ ነው የሚጠሩት። በዚህ ሰዓት አንድ ቀን ቀረን ብሏል። ወደዛ ተመልሼ እመጣለሁ። መጀመሪያ ማስታወቂያ ላሳልፍ። እንግዲህ እንደምታውቁት ኢትዮጵያ ውስጥ የድሮን ጥቃት በአምኒስቲ ኢንተርናሽናል፣ በሂውማን ራይትስ ዎች፣ የራሱ የኢትዮጵያ ኢሰመኮን እና ኢሰመኮ ማንኛቸውም የሰብአዊ መብት ተቋማት ያረጋገጡት በመንግስት በሲቪሊያን ላይ ተዋጊዎች ባልሆኑ ማህበረሰብ ላይ በንጹሃን ላይ የሚደረግ ጥቃት፣ ዘር ጭፍጨፋ እየተካሄደ ነው። ይህን አስመልክቶ በተለያየ ቦታዎች ሰልፎች ተጠርተዋል። ካንድል ላይት ናቸው፣ የሻማ መብራት ሂደት ነው። ያ ደግሞ የሆነበት እንደሚታወቀው በዚህ በጦርነት አካባቢ ስለሆነ አማራ ክልል ከጦርነቱ ጋር አንድ ላይ ተያይዞ ከፋኖ ጋር በሚደረገው ትግል እየተሸፈነ ንጹሃን ላይ የሚደረገው ግፍ ብዙ ጊዜ አይነገርም እና መንግስት ከፋኖ ጋር ጦርነት ገጥሟል። እሱ ራሱን የቻለ አንድ ነገር ነው። ነገር ግን በዛ በቀል ማህበረሰቡን የፋኖን ቤተሰቦች ናቸው ተብሎ የታሰቡትን ወይም አማራ ስለሆኑ ብቻ ንቅናቄው ከአማራ ስለተነሳ ሌላውን በየመንገዱ የሚያገኙትን ሁሉ የሚጨፈጭፉበት ሂደት ዝም እየተባለ እለት እለት እየጨመረ መጥቷል። በዚህም የተነሳ በዚህ በድሮን ጥቃት ብዙ ማህበረሰብ ቤተሰቦች ልጆቻቸውን ወይም አባወራቸውን ወይም ማወራቸውን አጥተዋል። በየመንገዱ ወጥተው የቀሩ አሉ። በየትምህርት ቤቱ ቆሞ እዛው ትምህርት ቤት ውስጥ አጥር ሲያጥሩ በዛው የሞቱ አሉ። ወይም ክርስትና ሊያስነሱ ሰላ ድንጋይ ሄደው ሙሉ በሙሉ ክርስትና የሚነሳውም ህፃን ከነ ቤተሰቡ ከነ አስነሾቹ ጭምር በድሮን የተጨፈጨፉበትን ሂደት የምናስታውሰው ነው፣ ታሪክ የሚዘግበው ነው። እነዚህን ሁሉ ማን ያስባቸው? ለሰማይም ለምድርም ለዓለምም ለሚሰማው ሰው እና ደግሞ ወገኖች እዛ ላሉት ሀዘን ላይ ለተቀመጡት ወገኖች ማጽናኛ የሚሆን ዘንድ ጥያቄውን እውቅና ሰጥቶ በአደባባይ ሻማ ማብራት ተዘጋጅቷል እና እሱን ማስታወቂያ አስገባላችኋለሁ። የተለያየ ከተሞች ሌሎችም ከተሞች አሉ፣ በቅርብ ያልደረሱን አሁን የደረሱትን እናነብላቸዋለን ማለት ነው። እንግዲህ አሁን የሚታየው የምታዩት ፖስተር የተለያየ አካባቢ ላይ ዩሮፕ ላይ የሚዘጋጅ ዝግጅት ነው። አሜሪካንም አለ። ወርልድ ዋይድ ካንድል ላይት ቪጅል ይላል። ሪሜምበሪንግ አምሃራ ላይፍ ሎስት የጠፋውን የአማራ ህይወት ማስታወስ ወይም ማሰብ ነው። በፍራንክፈርት ጀርመኒ በ17 ሜይ፣ አምስተርዳም ሆላንድ በ17 ሜይ፣ ፓሪስ ፍራንስ በ17 ሜይ፣ ለንደን ዩኬ በ18 ሜይ፣ ማንቸስተር ዩኬ በ18 ሜይ፣ በርሚንግሃም ዩኬ በ18 ሜይ፣ ዋሽንግተን ዲሲ ዩኤስኤ ደግሞ በ25 ሜይ ነው። እንግዲህ በ17 ሌሎች አውሮፓ ሀገራት ፍራንክፈርት፣ አምስተርዳም፣ ፓሪስ ይደረጋል። ከዛ በኋላ ዩኬ ውስጥ ደግሞ ጠቅላላ በማንቸስተር በርሚንግሃም እና ለንደን ደግሞ በ18 ተዘጋጅቷል ማለት ነው። ዋሽንግተን ዲሲ ደግሞ እንደዛው በሳምንቱ አዘጋጅቷል ማለት ነው። ሜይ 25 የሚመለከተው ሁሉ ይሄ ሀዘን ሀዘኔ ነው የሚል ሁሉ መጥቶ ቢያንስ እንዲያስባቸው ሻማ በማብራት እንዲያስባቸው በጸሎትም እንዲያስባቸው የሆነውን ነገር ደግሞ ሀዘኑንም እንዲወጣ የተደረገ ጥሪ ነው። በዚያ እኔ ደጋግሜ ከዚህ በፊት የተናገርኩት በእንደዚህ አይነት ቪክቲም የሚሆኑ ማህበረሰብን አካል መረዳትም አለባቸው። ድንገት በየቤታቸው ላይ የወደቁ አሉ። ሁለት እግራቸውን አንድ እግራቸውን ያጡ አባወራዎች አሉ። ከዛ በኋላ ልጆች ማን ነው የሚያሳድጋቸው? አካል ጉዳተኛ የሆኑ ማህበረሰብ ማን ነው ከዚህ በኋላ የሚጠብቀው? ማን ነው የሚረዳው? ማን ነው ደፋ ቀና ብሎ ቤቱን የሚያስተዳድረው? ስለዚህ ይሄ ራሱን የቻለ ሌላ ስራ ስለሆነ ሰዎች በጦርነት ላይ ይሳተፉ ይችላሉ። የጦርነት ጉዳይ የማይፈልጉ ሊሆኑ ይችላሉ። እንደዚህ በግፍ በየቤታቸው ሆነው የተጨፈጨፉትን እና የሚገደሉትን ድንገት አካል ጎዶሎ የሆኑትን ድንገት ቤታቸው የቀሩትን በህመምና በስቃይ ውስጥ ያሉትን ሰዎችስ ማን ያሳክማቸው? ማን ይጎብኛቸው? ይሄ የማንኛውም ህሊና ያለው ማህበረሰብ ጥሪ ነው።
ስለዚህ በየአካባቢው እንደዚህ ጉዳት የደረሰባቸውን የድሮን ቪክተሞች አሁን ያለው የብልጽግና መንግስት በድሮን የሚጨፈጭፋቸውን ቪክተሞች ተጎጆች የመርዳት የመጎብኘት እና የመጠየቅ ኃላፊነትም እንዳለብን በዚሁ ለማሳሰብ እወዳለሁ። ይሄኛው በዲቴል የወጣው የሻማ ማብራት ስነስርዓት ገደብ ብረሳሽ ቀኜ ትርሳኝ ብሎ ማህበረሰቡ አዘጋጅቷል። የአማራ አሶሲዬሽን ናቸው በየአካባቢው ይሄንን ነገር እያዘጋጁ ያሉት። ይሄኛው ሰንደይ የለንደኑ ማለት ነው ከ6 ፒኤም እስከ 9 የሚቀጥል ነው። ትራፋልጋር ስኩዌር ነው የሚደረገው። ትራፋልጋር ስኩዌር ትልቁ አካባቢ ሰልፍም የብዙ ነገር ትርኢትም ቦታ ስለሆነ ለንደኖች በደንብ ታውቁታላችሁ። WC2N 5DS ነው። ትራፋልጋር ስኩዌር ሜይ 18 የአሁኑ ሰንደይ ማለት ነው ከ6 ፒኤም ጀምሮ እንድትመቱ ተጠርታችኋል። መታችሁ ሻማ አብርታችሁ የወደቀውን ማህበረሰብ ፍትህ አጥቶ የሚንገላታውን ማህበረሰብ በየቤቱ አካለ ጎደሎ የሆነውን ማህበረሰብ አለንልህ ቢያንስ እዚህ ቆመን እናስብሃለን እንደጉምሃለን ብላችሁ ሀዘናችሁን ለምድሪቷም ለሰማይም ለእግዚአብሔር የምታቀርቡበት ጸሎትም ጊዜ ስለሆነ ሁላችሁም እንድትመጡ ተጋብዛችኋል ማለት ነው። ወደ ሌላ መረጃዎች እንሄዳለን። እንግዲህ ሌላው መረጃ እንደሚታወቀው በሰፊው የሐኪሞች ጉዳይ ነው። የጤና ባለሙያዎች እየተንቀሳቀሱ ነው። አንድ ቀን ቀርቶናል ብለዋል። በሰለጠነ መልኩ ጥያቄ እያቀረቡ ነው። ያው መንግስት እንደተለመደው ጦረኛ መንግስት በዱላ ሊመልስላቸው በእውቀት የተጠየቀው ጥያቄ፣ በስነስርዓት የተጠየቀው ጥያቄ፣ በሰለጠነ መንገድ የተጠየቀው ጥያቄ በመሀይም ፖለቲከኞች በጦረኛ መንግስትና በወንበዴ በሽፍታ ሰራዊት በሚመራው ፖለቲካ ውስጥ በዱላ እየተመለሰላቸው ይገኛል። እነሱ ግን በሰላማዊ መንገድ ጥሪያቸውን ቀጥለዋል። ትላንትና እዚህ ቲክፋ ላይ የወጣ መረጃ ነበርና ትላንት ለምርመራ ትፈለጋለህ ተብሎ እንደተደወለለት አሳውቆን ነበር። ዛሬ ግን ከቤት ወስደው እንዳሰሩት ቤተሰቦች ደውለው ነው ያሳወቁን ይላል ማህበሩ። የኢትዮጵያ ጤና ባለሙያዎች ማህበር ፕሬዚዳንት የሆኑት አቶ ዮናታን ዳኛው በጸጥታ ኃይሎች ተወስደው ዛሬ መታሰራቸውን ትላንት ማለት ነው ማህበሩ ለቲክፋ ኢትዮጵያ ተናግሯል። የጸጥታ ኃይሎች እንኳን ይቅርና የሽፍታ ኃይሎች ቢባል ይሻላል። ምክንያቱም መግለጫ ወጣችሁ፣ ጥያቄ ጠየቃችሁ፣ ተራብን ለምን አላችሁ ብሎ የጸጥታ አካል ተብሎ ሊጠራ አይቻልም። እንደዚህ አይነት በጸጥታና በሰላም የሚጠይቁ አካላትን የተማሩ አካላትን ህዝብ የሚያገለግሉ አካላትን የወንበዴ ኃይል ሽፍታም ራሱ ጥያቄ ለመጠየቅ ጫካ ይገባል። እነዚህ የወንበዴ ኃይሎች ናቸው፣ ነፍሰ ገዳዮች ናቸው። እና በእንደዚህ ሁኔታ የተማሩ ሰዎችን ሰላማዊ ሰዎችን በእጆቻቸው በአይምሯቸው ህዝብን የሚረዱ ሰዎችን በዱላ እና በጦር እያስፈራሩ እንደዚህ እያወራከቧቸው እንደሆነ የሚያሳይ ነው። አቶ ዮናታን በጸጥታ ኃይሎች የሚለውን በወንበዴ ኃይሎች ብየዋለሁ ከቤታቸው የተወሰዱት ትላንት መሆኑን የገለጸው ማህበሩ በአስቸኳይ እንዲፈቱ ሲል አሳስቧል። የማህበርን ፕሬዚዳንት ሌሎች አመራሮችን በማሰርና በማንገላታት እርቦኛል ብሎ አደባባይ የወጣን የኢትዮጵያን የጤና ባለሙያዎች ጥያቄ ማፈን አይቻልም። ፕሬዚዳንቱ በአፋጣኝ መፈታት፣ የጤና ባለሙያዎችን ጥያቄ በአፋጣኝ መመለስ እንዳለበት ማህበሩ ያምናል ሲል አክሏል። አቶ ዮናታን ዛሬ እንደተወሰዱ የገለጸው ማህበሩ ትላንት ማለት ነው፣ ዛሬ ስለማነበ ነው። ከዛ በፊት ትላንት ለምርመራ ትፈለጋለህ ተብሎ እንደተደወለለት አሳውቆ ነበር። ዛሬ ግን ከቤቱ ወስደው እንዳሰሩት ነው ቤተሰቦች ደውሎ የነገሩ። ይሄ ማለት ምንድን ነው? ለምርመራ ትፈለጋለህ ተብሏል። ከቤቱ አልወጣም፣ አልተደበቀም፣ አልጠፋም። ህጋዊ ሰው እንደሆነ ያውቃል፣ ወንጀለኛ ሰው እንደሆነ ያውቃል። እነሱ ግን ለጥያቄ ትፈለጋለህ ብለው አሰሩት ማለት ነው፣ አፈኑት። ፕሬዚዳንቱ የታሰረው ለግል ጉዳይ አይደለም። ማህበሩን በመወከል ከፍተኛ ድምፅ እየሆነ ለነበረው ፕሬዚዳንት አጋርነታቸውን አሳዩ ያለው የጤና ባለሙያዎች ማህበሩ ሌሎች ጤና ባለሙያዎች ግለሰቦችን ማፈን የእናንተን ረሃብ አያስቀይረውም እና ፍትሃዊ ጥያቄያችሁን ከፖለቲካ በጸዳ መልኩ እንድትቀጥሉ አበረታታለሁ ብሏል። እንግዲህ ከፖለቲካ በጸዳ መልኩ ነው እያሉ ያሉት። መንግስት ግን በፖለቲካ ነው እያሰራቸው ያሉት። ገና ብዙ ጥያቄ ላነሳባቸው ይችላል። ህገ መንግስቱን መናድላቸው ይችላል። ሀገርን ማሸበር፣ በሽብር ወንጀልም ሊከሰሱ ይችላሉ። እንደዚህ ይህን ብቻ ስለሆነ መንግስት የሚያውቀው ቋንቋ በቅዱስ ጳውሎስ በአርባ ምንጭ፣ ወላይታ ሶዶ እና ሌሎች የተለያዩ አካባቢዎች ጤና ባለሙያዎች አፈናና ማዋከብ እየደረሰባቸው እንደሆነ እየሰማን ነው።
ሲልም ማህበሩ ተናግሯል። የኢትዮጵያ ጤና ባለሙያዎች ባለፉት ሳምንታት የቆዩና ምላሽ ያላገኙ ያላቸውን 12 ጥያቄዎች ለጤና ሚኒስቴር ጭምር በማቅረብ የጊዜ ገደብ ሰጥተው ምላሽ እየጠበቁ እንደሆነና ምላሽ ካላገኙ ወደ ቀጣይ እርምጃ እንደሚገቡ እየገለጹ ናቸው። ከዚህ የበለጠ ሰላማዊ ጥያቄ እንግዲህ አይተን አናውቅም። የኢትዮጵያ ጤና ባለሙያዎች ማህበር ከቀናት በፊት በሰጠን ቃል የጤና ባለሙያዎች ጥያቄ የዳቦ ጥያቄ መሆኑን በግልጽ ሌላ መልክ ለማስያዝ ወደሚፈልጉ አቅጣጫ ለመውሰድ የፖለቲካ ትርፍ ለማግኘት የሚሯሯጡ አካላት ከድርጊታቸው እንዲቆጠቡ አሳስቦ ነበር። ባለሙያዎች የሚያነሱትን የመብት ጥያቄ መንግስት አድምጦ እንዲመልስላቸው፣ ጥያቄዎቹ ምንም አይነት የፖለቲካ አጀንዳ እንደሌለው ከዚህ በኋላ የባለሙያዎች ጥያቄ ጋር በተያያዘ ነገሩን የራሳቸው በማስመሰል የፖለቲካ ትርፍ ለማግኘት የሚሞክሩ አካላትም አርፈው እንዲቀመጡ ነበር ጥሪ ያቀረበው ብሏል። እንግዲህ ተማረ ሰው ፖለቲካንና የምግብ ጥያቄን መለየት አይቻልም። መንግስት ፖለቲከኛ ነው። ፖለቲከኛ ሆኖ የሀገሪቷን አንጡራ ሀብት አንጠፍጥፎ ለራሱ የፖለቲካ ማራመጃ ወይንም ለካድሬዎች ደሞዝ ሲከፍልበት ወይም በሴፍቲኔት ህዝቡን ሲያደራጅበት፣ ድግስ ሲደግስበት፣ ከዛ በኋላ ደግሞ የሚገባው ቦታ ላይ ለመምህራን፣ ለሰራተኞች፣ ለሐኪሞች የሚገባው ቦታ ላይ በጀት ከልክሎ ደሞዝ ሲከለክላቸው እና ሲያስርባቸው ፖለቲካ ነው። ሁሉ ነገር ፖለቲካ ነው። በእርግጥ ግን እነዚህ የሕክምና ባለሙያዎች የወጡት ግን ፖለቲከኛ ሆነው አይደለም የወጡት። ተርበናል ደሞዝ ይጨመርልን ብለው ነው የወጡት። ሌላው ማህበረሰብ የፖለቲካው አካል ደግሞ የፖለቲካ የአስተዳደር ችግር ነው፣ የመንግስት የአስተዳደር ችግር ነው፣ የመንግስት የፖለቲካ አቋም ችግር ነው፣ የመንግስት ሀገሪቷን የማስተዳደር አቅም ማነስ ነው ብሎ ፖለቲካ ጥያቄ አያይዘው ያነሳሉ። ምክንያቱም ይሄ ችግር ፖለቲካው ቢስተካከል የሚስተካከል ነው። በፖለቲካው ላይ ሙያን የሚያከብር ትምህርትን የሚያከብር የሰለጠነ አመለካከት ያለው በስነ ስርዓቱ፣ በዚህ ላይ ደግሞ ጥያቄ የሚጠየቁትን የማይደበድብ በጦረኛ ያልሆነ መንግስት፣ ሰላማዊ የሆነ መንግስት፣ ህዝቡን ዝቅ ብሎ የሚያነጋግር መንግስት ቢመጣ ይሄ ጥያቄ እዚህ ድረስ አይደርስም ነበር። ስለዚህ ፖለቲካ ነው የምንለው ለዛ ነው። ፖለቲካ ስለሆነ እኮ ነው ለሚፈልገው ነገር በየቦታው እየሄደ የሚፈልገውን ነገር ይሰራና ህዝብን ያስርባል። ትምህርት ቤት ተዘግቷል እንደሚታወቀው። ተማሪዎችን በገፍ እያፈሰ ለጦርነት ይማግዳል፣ ያሰለጥናል። ድሮን ያመርታሉ፣ ይገጣጥማሉ ይላል። ጥይት ያመርታል፣ ለውጭ ድሮንም ስንዴም ምናምንም እንትን የገጣጥም እሸጣለሁ ይላል። መምህራን ግን ያስርባል። ይሄ እኮ የፖለቲካል ዲሲሽን እኮ ሌላ ምንም አይደለም። ይሄ የፖለቲካ ውሳኔ ነው። ፖለቲከኞች በፖለቲካ ስልጣን ይዘው በፖለቲካ መስመር ውስጥ መጥተው በምርጫም ይሁን በኃይልም ህዝብን በማታለልም ቢሆን ስልጣን ይዘው ፖለቲካ ውሳኔ ወስነው እንደገና ደግሞ የወንበዴ እና ፖለቲካ የሆነ እርምጃ በባለሙያዎች ላይ እየወሰዱ ነው ያሉት። ከዚህ በኋላ ፖለቲካ የማይሆንበትና ፖለቲከኞች የማይገቡበት ምክንያት የለም። ፖለቲከኞች እኮ የሰብአዊ መብት ተሟጋቾች እኮ የሚመጡት ህዝብ ተበደለ፣ ፍርድ ተጓደለ ብለው ነው። ስለዚህ ፍርድ ተጓድሏል፣ ህዝብ ተበድሏል። ሐኪሙ ህይወትን የሚያተርፈው የራሱን ህይወት የሚታደግለት ለራሱ ጤና የሚታከምበት ገንዘብ የለውም፣ ልጆችን የሚያስተምርበት የሚበላው የለውም። ስለዚህ ፖለቲካው ችግር አለበት፣ አስተዳደሩ ችግር አለበት ብለው ፖለቲከኞች ጥያቄ ያነሳሉ። ስለዚህ ይነሳል። ተርበናልና ረሃባችንን ብቻ ሰልፍ እየወጣን ሌሎቻችሁ ዝም በሉና ፖለቲካዊ የሆነ ምላሽ አይሰጠው ብሎ ማድበስበስ ደግሞ አይቻልም። ይህንንም እንደዚህ ማለታቸው ግን አከብረዋለሁ። ምክንያቱም መንግስት በፖለቲካ ቀብቶ እያቀባበለ ነው፣ ዱላውን እያዘጋጀ መሳሪያውን እያቀባበለ ሊመታችሁ ስለሆነ ይህን ማለታችሁ ግድ ነው። እናንተ ፖለቲከኞች አይደላችሁ፣ እናንተ ሐኪሞች ናችሁ፣ ባለሙያዎች ናችሁ። ፖለቲከኞች ግን ባለሙያዎቹ ይከበሩልን፣ ለዚች ሀገር ያስፈልጋሉ። መንግስት የወሰደው ፖለቲካዊ አጀንዳ፣ የፖለቲካዊ አካሄድ ልክ አይደለም ብለው ፖለቲከኞች ጥያቄ ያነሳሉ። ይህንን እናንተ አላነሳችሁትም። የራሳችሁን ጥያቄ ጠይቁ፣ ፖለቲከኞች የራሳቸውን ጥያቄ ጠይቁ። ስለዚህ ከዛ ውጭ ያለውን ነገር ለሌላው ተውለት ለማለት ያህል ነው። ለሆስፒታሉ እንደው አንዳንድ ሰዎችን ብሩክ ወይሻ የሚባል አንድ ዶክተር ታሪኩን እዚህ ላይ ያስቀምጦታል።
እንዴት አድርገው አድበስብሰው ባለሙያን እንደዚህ አራክሰው ሀገሪቷን እንደዚህ አዋርደው ቁሳቁስን የበላይ ህዝብን የበታች አድርገው እስከ መቼ እንደሚዘልቁት አይታወቅም። ስለዚህ ህዝቡ ከእንደዚህ አይነት ማህበረሰብ ጋር አብሮ እንዲቆም ህዝቡ ከማን ጋር ልቆም? ካድሬ ከእንጀራው ጋር ነው የሚቆመው። ምንም አማራጭ የለውም። ሌላው ማህበረሰብ ግን አብሯቸው እንዲቆም አገልግሎታቸውን ማስታወስ ያስፈልጋል። ከነ ችግሩ አገልግሎታቸው ፍጹም ነው አንልም። እንደዛም ሆኖ ግን አሁንም በቦታው ላይ እያገለገሉ ያሉት እነሱ ናቸው። መንግስት አይደለም እያገለገለ ያለው። ለሆስፒታሉ ብቸኛ ሳይሆን ለአካባቢው ብቸኛ ስፔሻሊስት ስለነበርኩ ሌላ አማራጭ አልነበረኝም። የራሱን ሰርግ አቋርጦ ቀዶ ሕክምና በማድረግ ህይወት የታደገው ዶክተር በደቡብ ኢትዮጵያ ክልል ወላይታ ዞን በሌ ከተማ አስተዳደር የበሌ የመጀመሪያ ደረጃ ሆስፒታል ስፔሻሊስት የሆኑት ዶክተር ብሩክ ወይሻ የራሱን ሰርግ አቋርጦ ቀዶ ሕክምና በማድረግ የሰውን ህይወት መታደጉን ተከትሎ በርካቶች አድናቆታቸውን እየቸሩት ይገኛል። ቲክቫ ኢትዮጵያ ዶክተር ብሩክን አግኝቶ በጉዳዩ ዙሪያ ላይ አነጋግሮታል። ዶክተር ብሩክ ትላንት በወላይታ ሶዶ ከተማ እንግዲህ የወጣው ትላንት የወጣው ስለዚህ ከትላንት ወዲያ ማለት ነው። በሰርጉ ፕሮግራም ላይ እያለ ከሆስፒታል ተደውሎለት አስቸኳይ ቀዶ ሕክምና የሚያስፈልገው ታካሚ እንዳለና ሪፈር ለማድረግም ታካሚውን የገንዘብ አቅም እንደሌላቸው ይነገረዋል። ይህንን በሰማ ጊዜ ወደ ሆስፒታሉ ሲበር ማቅናቱን ተናግሯል። በሰርግ ዕለት የትም አትወጣም ብለው በጥብቅ የከለከሉኝ የቤተሰብ አባላት ነበሩ ያለን ዶክተር ብሩክ ነገር ግን ለሆስፒታሉ ብቸኛ ሳይሆን ለበሌና አካባቢው ብቸኛ ስፔሻሊስት እኔ ስለሆንኩ በሆስፒታሉ ተገኝቼ ቀዶ ሕክምናውን በተሳካ ሁኔታ አድርጌያለሁ ብሏል። ህመሙ ጊዜ የማይሰጥና አስቸኳይ ቀዶ ሕክምና የሚያስፈልገው ስለነበር ሙያዊ ግዴታዬን ከሌሎች ባለሙያዎች ጋር በመሆን በአግባቡ ተወጥቻለሁ ሲል ለቲክቫ ኢትዮጵያ ተናግሯል። ዶክተር ብሩክ ወይሻ በአሁኑ ወቅት ታካሚው ከጥሩ ጤንነት ላይ እንደሚገኝ ተናግሮ በእኔ ምክንያት የታማሚው ህይወት ቢያልፍ የህይወት ዘመኔ ጸጸት ነበር የሚሆንብኝ ሲል ገልጿል። የበሌ ከተማ አስተዳደር ከወላይታ ሶዶ ከተማ 40 ኪሎ ሜትር ገደማ ርቀት ላይ ወደ ዳውሮ ጅማ መስመር የምትገኝ ከተማ ናት። ሐዋሳ ይህንን ዶክተር በእኔ ምክንያት ቢሞት ይጸጽተኝ ነበረ የሚል ነው። መጨረሻ ላይ እኔ ሳልደርስለት ቢሞት ይጸጽተኝ ነበር ብሏል። እኛስ ሐኪሞች ተርበው በአደባባይ ወጥተው ቆመው እየተናገሩ እየጮሁ ሲወሰዱ ሲታሰሩና ሲደበደቡ ባንናገር ይቆጨን ነበር። በተወሰነ ደረጃ ድምፃቸውን ለማሰማት ቴክኒሻኔ እንዲያስገባልኝ ቪዲዮቹን እጠይቃለሁ። የጥቁር አንበሳ ሆስፒታል ናቸው። ወለጋም አለ በየአቅጣጫው። መልካም እንግዲህ ዳቦና ሙዝ ብሉ፣ ዶሮ እንትን በሉ፣ ዶሮ እያረባችሁ ተታደሩ የተባሉትን እንደዚህ በተግባርም እንደዚህ ነው የምንኖረው። ጠቅላይ ሚኒስትሩ በዛ እውቀት ተመጣልኝ ተገለጸልኝ ብሎ የተናገረው ዳቦ ሙዝ አድርጋችሁ ብትበሉ እኮ ምንም አይደለም። እኔ የምፈልገውን ገንዘብ ለምፈልግበት ሽርሽር አድርገዋለሁ። ዘንባባ ከውጭ ኢምፖርት አደርግበታለሁ። እንደምፈልገው ነገር
ሀገሬን አብለጭልጬ እኔ በምፈልገው የኔ ደስ የሚለኝን ነገር አደርግበታለሁ፣ እናንተ ግን ዳቦ በሙዝ ብሉ፣ ዶሮ ራሱ ሐኪም ባለሙያን ብትሆኑ እያረባችሁ ሽጡ ምናምን ባለበት መሰረት እንደዚህ ነው የእውነትም የምንበላው ብለው ያሳዩን ማስረጃ ነው። ሌላው እንግዲህ በሶሻል ሚዲያ ላይ እየወጡ ያሉት ምንድነው? ችግር እየመጣባቸው ነው፣ እየታሰሩ ነው፣ እየታፈሱ ነው፣ እየተቀጡ ነው። አሁን ደግሞ ከዚህ በኋላ ምን እንደሚደርስባቸው አይታወቅም። ነገር ግን እንቅስቃሴያቸውን ቀጥለዋል። በአደባባይም እየተናገሩ ነው። በሶሻል ሚዲያ ላይ ፎቶዬ ድንገት ከተያዝኩኝ እነሆ ፎቶዬ ብሎ የለጠፈው ሐኪም እነሆላችሁ። ሳፋሪኮም ሲም ካርድ ተዘግቶብናል፣ አሁንም በቀረን እየታገልን ነው፣ ከያዙን ፎቶዬን ያዙት ብሏል። በጣም ልብ የሚሰብር ነገር ነው። ከያዙት ፎቶዬን ያዙት፣ ከያዙኝ ያ ማለት ምንድነው? እየመጣብን ነው። በዚህ ጥያቄ ዱላ እየመጣብን ነው፣ እስር እየመጣብን ነው። እኛ ወደኋላ አንመለስም። ህይወትን ስናድን ኖረናል። አሁን ግን የራሳችን ህይወት ማዳን ይኖርብናል። አንፈራም፣ ከፊት ቆመናል። ነገር ግን ለሚመጣብን ነገር ቢያንስ እወቁልኝ፣ እዩልን ብለው ፎቶቸውን እየለጠፉ ነው ያለው። እነዚህ ፎቶቸው የሚለጠፉ ሐኪሞች፣ የጤና ባለሙያዎች ለሚደርስባቸው ነገር እያንዳንዷን ቀን እየተከታተልን ማህበረሰቡ በየትኛውም አቅጣጫ ያለው እየተከታተለ አብሯቸው እንዲቆም ነው አደራ የምንለው። አንዳንድ በሶሻል ሚዲያ ላይ በጣም ሰፊ የሆነ ትግል ነው እየተደረገ ያለው። አንድ ጽሑፍ አለ ላንብብላችሁ። ከመንግስት በላይ የገዘፈ ዲሲፕሊን ያለው ባለሙያ በአንድ ሀገር ውስጥ በግለሰብም በቡድንም በማህበረሰብ ደረጃ ጥፋት ሊሰራ ይችላል። ይህ ጥፋት የሚታረመው ፍትሐዊ በሆነው የሰው ልጅ ሕሊና በፈጣሪ ሕግና በተቋም ደረጃ ደግሞ በመንግስት ነው። መንግስትነት የፍትሐዊነት የጥብቅ ዲሲፕሊን የኃላፊነት መገለጫ መሆን ዋነኛ ግዴታ ነው። እያስተማሩት ነው እንግዲህ ትምህርት እየሰጡት ስለሆነ ከተማረ በሕግና በስራ ጥያቄያችንን በሀገር አቀፍ ላሉ ባለድርሻ ተቋማት በጽሁፍ አቅርበናል። ለሃይማኖት ተቋማት ሳይቀር ደብዳቤዎችን አስገብተናል። ከተራ ንቅናቄ ላቅ ያለ ባለሙያዎች የህልውና ትግል መሆኑን በተገኘው የሚዲያ ፕላትፎርም ለህዝባችን በበቂ ሁኔታ አስረድተናል። እንደ አንድ ኃላፊነት እንደሚሰማው መንግስት በሰላማዊ መንገድ ጥያቄውን ያቀረበን አካል ሲኖር ሊደረግ የሚገባው ፓርላማውን መሰብሰብና ጥያቄውን ማቅረብ፣ መምከር፣ አስቸኳይ ምላሽ መስጠት፣ ለቀጣይ የጤና ስርዓት ማሻሻያ እርምጃዎችን መውሰድ፣ ባለሙያውን መስማት ነበር። ይህን ማድረግ የመንግስት ልግስና ደግነት የሚገልጥ ሳይሆን ኃላፊነትን በአግባቡ የመወጣት ጉዳይ ነው ይላል። ከዛ ይልቅ መንግስት በህግና በስርዓት የቀረበለትን ጥያቄ እንደ ተራ ዱርዬና ወንበዴ በማምታታት ለማለፍ እየሞከረ ነው። በመጀመሪያው የ30 ቀናት ጊዜያቶች ጥያቄውን ተራ የፌስቡክ አሉባልታ እንደሆነ ይፈርጅ ነበር። እየቆየ መሬት ላይ እየተገለጠ ሲሄድ ደግሞ የከረረ ፍረጃ ተጀመረ። የለመደውን አቨሬጅ አይኪው በጤና የለመደውን አቨሬጅ አይኪው ያለውን ተራ ግለሰብ ማሳመን የማይችል ፕሮፓጋንዳ ማቅረብ ጀመረ። ጥያቄያችን በዝርዝር አቅርበን የጤና ተቋማት ተሰልፈን እኛንን ብንልም የለም እናንተ ማሰብ አትችሉም፣ ከጀርባ ሌሎች ፖለቲከኞች እየነዷችሁ ነው እስከ ማለትም ደርሷል። ይህ በጣም ሲሪየስ ነገር ነው። እኛንን የጠየቅነው ተርበን ነው ስንል አይ እናንተ አይደላችሁም ሌሎች ፖለቲከኞች ናቸው እያለ እኛኑ መልሶ ሊያጃጅለን ይሞክራሉ። በኢትዮጵያ ትምህርት ስርዓት ከፍተኛ ውጤት ያመጡ ምሁራት የተሰለፉበትን የሙያ ዘርፍ ባለቤቶች አይምሯችሁ በፖለቲከኞች ብሬን ዎሽ እየተደረገ ነው ብሎ መፈረጅ የመናናቃችንን ጥግ ያሳያል ይላል። ዛሬ መጨረሻዋ ቀን ላይ ደርስ እንገኛለን። ነገ ስራ እናቆማለን። እስር፣ ቶርቸር፣ አስተዳደር እርምጃ ይበልጥ እልህና ቁጣችንን ይጨምረዋል። ይበልጥ የባለሙያውን ምሬት እየጨመረው ለጠነከረው ውሳኔ እንዲዘጋጅ ያደርጓል። ለእያንዳንዳችን መታሰር፣ መደብደብ፣ መታገላችን እጅግ አስፈላጊ እንደሆነ አረጋግጦልናል። የመጨረሻዋ ዕለት ድል ለተጨቆነው የኢትዮጵያ የጤና ባለሙያዎች ዶክተር ኤኤች በሚል ጽሑፍ ቀርቧል። ይሄ ነገር በጣም ሲሪየስ ነው። መንግስት እንደለመደው የጫካ የዱርዬና የወንበዴ
አይምሮን ተጠቅሞ እነዚህን ሐኪሞች ሀገር ዋጋ የከፈለባቸው ቤተሰብ ዋጋ የከፈለባቸው እራሳቸው ሳይኖሩ ሳይሮጡ ቀና ደፋ ቀና ሳይሉ ልጅነታቸውን ሰውተው ከ19 ዓመት በላይ ተምረው እንቁ የሆኑ የኢትዮጵያን ምሁራን በዱላና በእስር አንገላቶ እንዲወስዳቸው ከኢትዮጵያ ሕዝብ አገልግሎት እንዲያርቃቸው አንፈልግም። ኪሳራ ነው፣ በጣም ኪሳራ ነው። የደርግ መንግስት በኢትዮጵያ ላይ አንድነትን በማስጠበቅ ተገንጣይ ወንበዴን በመዋጋት እንዲሁም ደግሞ ትላልቅ መካናይዝድ ፋርሚንግ በሉት ትላልቅ ተቋማትና ሀገሪቷን በኢኮኖሚ ለማሳደግ ብዙ ስራ ሰርቷል። በጣም ብዙ ስራ በዓለም አቀፍ ደረጃ ላይ የሚያስከብሩ ብዙ ነገሮችን ሰርቷል። ለትምህርት ያለው አቋም ከመሰረተ ትምህርት ብዙ ሰራዊትን እስከ መልምሎ ውጭ ሀገር እንዲማሩ ብዙ ነገር አድርጓል። ያ ግን ስሙን አልቀየረው። በአደባባይ የረሸናቸው ምሁራን ኢትዮጵያ ዋጋ የከፈለችባቸው ምሁራን ትላልቅ ሰዎች ዋጋ አስከፍለውታል። ኢትዮጵያ ደግሞ ዋጋ አስከፍሏት እስካሁን ድረስ የተማሩ ሰዎችን ደርድሮ መግደል፣ ማጥፋት ኢትዮጵያን ወደ ድቅድቁ ጨለማ ውስጥ መውሰድ ነው። ይሄንን ኃላፊነት አሁንም ሳይሰማው እንደዚህ አይነት ድርጊት በእምቢባይነት፣ በወንበዴነት፣ በመሀይምነት እንደዚህ አይነት ድርጊት ድጋሚ በሀገራችን ኢትዮጵያ ውስጥ እየተከሰተ ነው ያለው። እንደምታውቁት እስር ቤቱ በተማሩ ሰዎች የተሞላ ነው። በተለይ በአማራ ምሁራን፣ የዩኒቨርሲቲ ሌክቸረሮች፣ መምህራኖች፣ ሐኪሞች፣ ጋዜጠኞች፣ ጸሐፊዎች፣ አክቲቪስቶች እስር ቤት ነው ያሉት። መምህራኖች እስር ቤት ነው ያሉት። የቀሩትን እገላለሁ፣ አስቆማለሁ፣ ሰብራለሁ፣ እስር ላይ እጥራለሁ የሚል እጅግ ጨካኝ አረመኔ የሆነ መንግስት አሁንም እየፈራ ወደኋላ እየተመለሰ አይደለም። ስለዚህ በአንድነት መቆም ነው። የኢትዮጵያ ሕዝብ ሁሉም ችግር ውስጥ ነው ያለው። መምህራኖች፣ ባለሙያዎች ጠቅላላ፣ ሰራተኛው ማህበር ጠቅላላ፣ ነጋዴው ሳይቀር ችግሩን ለየብቻው እየተሰበሰበ እየተናገረ ነው ያለው። አሁን አንድ ላይ መቆም አለበት። ይሄ ሀገር አቀፍ ለውጥ የሚፈልግ ችግር ነው ያለው። ሀገር አቀፍ ለውጥ የሚያስፈልገው መከራና ጨለማ ነው። ምናልባት በየግልም እንደዚህ በየቡድንም ከመቆም በአንድ ላይ ቆሞ ለአንዴና ለመጨረሻ ጊዜ ይሄ በመሀይም የሚተዳደረውን ፖለቲካ በእውቀት መሸፈን፣ በአዋቂዎች ለኢትዮጵያ ስስ ልብ ላላቸው ዜጋን በሚያከብሩ ሰዎች፣ እውቀትና አይምሮ ባላቸው ሰዎች እንዲተካ ትልቅ እንቅስቃሴ ነው። ስለዚህ ይህንን እንቅስቃሴ በደንብ አድርጎ መጠቀም ያስፈልጋል የሚል አቋም ነው ያለኝ። ከዚህ ጋራ ያው እንግዲህ ለምንድን ነው እኔ ደጋግሜ የአዲስ አበባ ሰው ወይም በየአቅጣጫው ያለው ሰው ዝም ብሎ ባርነትን ተቀብሏል ሲባል የምከራከርበት አንደኛው ነገር አሁን ዛሬ ተገልጧል። መሪ ነው እንጂ ያጣው ህዝቡ ብሶታል፣ ሆድ ብሶታል፣ ተጨንቋል፣ መኖር አልቻልም። ሰው ራሱን ከማጥፋት በላይ እንዴት ነው ተስፋ መቁረጡን ሊያሳይ የሚችለው? በጣም ብዙ ሰዎች እኮ በኮሪደር ልማት በአዲስ አበባ ላይ በጠራራ ፀሐይ እኮ ራሳቸውን አጥፍተዋል። በቤታቸው ውስጥ እኮ ገብተው ጠብቁን አንዴ ብለው እኮ የሚፈርስ ቤታቸው ስር ሞተው እኮ ተገኝተዋል። ከዚህ በላይ ህዝቡ እንዴት ብሶቱን ይናገር? በዚህ መልኩ ለውጥ አይደለም የሚመጣው በአንድነት በመቆም ነው። ነገር ግን መሪ ይፈልጋል። አሁን ሐኪሞች በዚህ ደረጃ እንዴት ነው ከጫፍ እስከ ጫፍ የተነሱት? ከክልል እስከ ክልል በአንድ ላይ የተናበቡት ለምንድን ነው? ምክንያቱም ፖለቲከኞች ስለሚመሩት ነው የሚባለው ውሸት ነው። ፖለቲከኞች ጥያቄውን ይዘውታል። በእርግጥ ምክንያቱም የፖለቲካ ጥያቄ ነው። ለፖለቲከኞች የሀገር ጥያቄ ነው፣ የአስተዳደር ችግር ነው። ሌላ ምንም የሚድበሰበስ ነገር የለም። ጥሩ መንግስት ቢኖር ኖሮ እዚህ በታሪክ ታይቶ የማይታወቅ ዶክተሮች፣ በዓለም ላይ የሚከበሩ ምሁራን ወጥተው ስለ ዳቦ እንደዚህ አያለቅሱም ነበር። የአስተዳደር ግልጽ የሆነ የመንግስት ችግር ስለሆነ ነው። ይሄ ደግሞ የፖለቲካ ችግር ነው። ማድበስበስ አያስፈልግም። ሁሉ ነገር የፖለቲካ ችግር ስለሆነ ነው። ሁሉም የሀገሪቷ ችግር የፖለቲካ ችግር፣ የህዝብ ችግር ይኖራል። ይሄ እሱንም ደግሞ መቅረፍና ማስተካከል የመንግስት ኃላፊነት ነው። እችላለሁ፣ ምረጡኝ፣ ሀገሪቷን አስተካክላለሁ ብሎ መጥቶ አልችልም፣ ይሄን ያደረገው እኮ ህዝብ ነው፣ እኔ እኮ አይደለም የገደልኩት፣ ያገትኩት እኮ ነው አይደለም፣ አያገባኝም ብሎ እንደ ግለሰብ መቀመጥ አይችልም። ህዝብ ያለውን ሁሉ ገንዘብ ያለውን ሁሉ ኃይል ሰጥቶ ቁጭ ብለህ አልሰራም ካልክ ትወርዳለህ። የፖለቲካ ችግር ነው። ትወርዳለህ። ተዋርደህም ነው የምትወረደው። አሁን ተዋርደህ ለመውረድ ነፍጥ ሁሉ ይዞ ጫካ እየተዋጋ ነው ያለው። በአቅጣጫው ያለው ደግሞ ምሁራኑ ደግሞ በእውቀቱ እየተዋጋ ነው ያለው። መሀይም ስለሆንክ በእውቀቱ እየተዋጋ ነው ያለው። አንተ በዱላ እነሱ በእውቀት፣ እነሱ በጠመኔ፣ እነሱ በድምፃቸው እየተዋጉ ነው ያለው። ውጊያ ላይ ነው ያለው።
ቦታ ላይ ቁጭ ብለህ እየተሳለክ ስለሆነ ሀገር ማስተዳደር ስላልቻልክ የሀገርን ጉዳይ የሰው ልጅን ጉዳይ እንደ ሕፃን ልጅ በጭቃ እንደሚጫወት ስላጨማለከው የሰውን ሕይወት ማለት ነው። ስለዚህ የመታየት ያለበት ጉዳይ ነው እና የጤና ባለሙያዎች ማህበር ያደረጉትን ነገር በደንብ እንድታጤኑት ነው። አመራር ማለት ይሄ ነው። ልክ አመራር ሲኖር ብሔር፣ ጎጥ፣ አካባቢ የሚባል ነገር እንደሌለ ተመልክቱ። መምህራን ማህበር ይህንን ነው ማድረግ ያለበት። እየተንቀሳቀሰ ነው እናውቃለን። መምህራኑ በየትኛውም አቅጣጫ ያለው መምህር ይመለከታል። አማራ፣ ኦሮሞ፣ ደቡብ ምናምን ይባል የለም። ሁሉም ይመለከታል። ሁሉም መምህር ነው እየተንከራተተ በጣም ተራ ስራ ከሚባለው በታች ነው አሁን እየተከፈላቸው ያሉት መምህራን። ወተን እኮ የጅማ መምህርት እኮ መታ አዲስ አበባ ላይ ባካችሁ ትንሽ የላስቲክ ቤት ነገር ውስጥ ቡና ሸጬ ልደር ያለችበትን ዘመን ነው ያለው። ይሄ ማለት ምን ማለት ነው? የተማሩ ሰዎች ሌላውን የሚቀርጸው መምህር ወጥቶ ቡና እየሸጥኩ ልተዳደር ማለት የኢትዮጵያ የትምህርት ሁኔታ እንዳበቃለትና ማንም መምህር መሆን እንደማይፈልግ ያሳያል። ከዛ በኋላ ምንድን ነው የምንሆነው? ትምህርት ቤቱን በአብዛኛው እየተዘጋ ወጣቱም ወደ ውትድርና መንግስት እየወሰደው በባርነት ሊገዛው ስለሚፈልግ በጨለማ ውስጥ ያኖረዋል። እንዳይማር ይፈልጋል፣ እንዳይጠይቅ ይፈልጋል። ጠቅላይ ሚኒስትሩ ራሱ በአደባባይ ወጥቶ ተናግሯል እኮ። ምንም ግልጽ እኮ ነው። ብዙ ወጣት አለን፣ በ3 ወር ውስጥ ሰራዊት መገንባት እንችላለን ብሏል። ብዙ ወጣት አለን፣ አስተምረን ሀገር እንዲገነባ እናደርገዋለን አይደለም ያለው። ብዙ ወጣት አለን፣ በ3 ወር ውስጥ ብንፈልግ በጣም በአጭር ከዛም በአጭር ጊዜ ውስጥ ሰራዊታችንን እናበዛለን። ከዛ ሰራዊታችሁ የት ነው የሚሄደው? አማራ ህዝብ ላይ ሄዶ ጦርነት ይከፍታል፣ ኦሮሚያ ላይ ይከፍታል፣ ትግራይ ላይ፣ በሁሉም ቦታ፣ ደቡብ፣ በየትኛውም ቤኒሻንጉል ብትሄዱ በመከላከያ ነው እየተጠበቀ ያለው። ምክንያቱም ከላይ ያለው መንግስት ከጭንቅላቱ ስለበሰበሰ ስራ መስራት ስላልቻለ ህዝብ አልገዛም ስላለ በኃይልና በጉልበት ሊገዛው ነው። ቅድም ተናግሬያለሁ። ደርግ ከአፍሪካ አንደኛ የሆነው ሰራዊት ነበረው። ህዝብ ግን ስላልፈለገ መጨረሻ ላይ ያውም ጨዋ ሰራዊት ያለው መጨረሻ ላይ ግን ሰራዊቱ ራሱ እምቢ አለ። በቃ እምቢ አለ፣ ልክ አይደለም አለ። አሁንም የምንጠብቀው ይሄን ነው። ከመከላከያው ከሌላው ካድሬ እንኳን እንግዲህ ከነቃ ይነቃል። በመንግስት ስራ ያላችሁ ጤነኛ ሰዎች ሰልጠናችሁ በገዛ ህዝባችሁ ላይ የምትተኩሱ ታሪካችሁ እንዴት ይሆን የሚጻፈው? እንዴት ነው የሚጻፈው ታሪካችሁ? ሄጄ ጨፈጨፍኩት ከድሮን ከላይ ሆኜ ከላይ ከሰላ ድንጋይ ቤተክርስቲያን የሚመለሱ ክርስትና ያስነሱ ሰዎችን ገደልኩ፣ አበሰልኳቸው፣ አሳረርኳቸው። ታውቃላችሁ ድሮን ርር ነው የሚያደርገው። አሳረርኳቸው። ይሄ ነው ታሪካችሁ የሚጻፈው? የኢትዮጵያ ሰራዊት ተብላችሁ በድሮን መጨፍጨፍ ሄዳችሁ የአካባቢን ማህበረሰብ በኤትኒክ ክለንዚንግ የአማራን ህዝብ በመጨፍጨፍ ጀግና ነኝ ተብላችሁ ሽልማት መሸለም፣ ይሄ ነው ታሪካችሁ ላይ የሚጻፈው? አይዘገንናችሁም? አያስጠላችሁም? መግደል የራሳችሁን ማህበረሰብ እጅግ በጣም አሳፋሪ ዘመን ነው ያለ ነው። አልገልም ብትሉ ግን ታሪክ ይቀየር ነበር። አልንገልም፣ ጦርነት አንፈልግም ብትሉ ከዛኛውም እኮ የሚዋጋ የለም። ፋኖም እኮ ልትገሉ ስለመጣችሁበት ነው። አንገልም ብትሉ እሱ መሳሪያውን ያስቀምጥና ሌላ ሰላማዊ መንገድ ይፈልጋል። አይ ሱሬን አስወልቅሃለሁ፣ እጨፈጭፋለሁ፣ በ2 ዓመት ውስጥ አመድ እናደርጋለሁ ካላችሁት ግን ለመኖር ማንኛውም ሰው እንደሚያደርገው ያደርጋል። አባቶቹ ሞተው ምድሪቷ ተርፋለች። እሱ ደግሞ በግፍ ዝም ብሎ እህት ወንድሞቹ ታናናሾቹ ራሱ ሲጨፈጭፉ ቆሞ የሚያይበት ምንም ምክንያት የለም። ኢትዮጵያዊነት ይሄ ነው። ኢትዮጵያዊነት መብትን ማስከበርና ለሞት መቆም ባይሆን ኖሮ አድዋ የሚባል ነገር አልነበረም። ሌሎቹ ሁሉ የትግል ሂደቶች የድል ቀናቶቻችን ሁሉ አልነበረም። እነዚህ አድባሬም ሁሉ አገሪቷን ወርሰው ይቀመጡ ነበር። ግን እኛ ኢትዮጵያውያን ዜጎች እምቢባይነት አለብን። ባርነትን አንወደው። የገዛ ዜጋ ስለሆነ ዜጋዬ ነው ወንድሜ ነው ብለን እንታገስ ይሆናል። አይ እንግዲህ ጨፍጭፌ ጨርሰሃለው የሚል ኃይል የከፋ እጅግ በጣም የከፋ አረመኔ ኃይል ሲመጣ ግን አብሮ መቆም ያስፈልጋል። ስለዚህ አመራር ጥሩ ነው ለማለት ነው። አሁን የመምህራኑን ጥያቄ የሰራተኛው ማህበር ጠቅላላ የሰራተኛው ማህበር የሁሉንም ውስጥ ያላችሁን ውስጣችሁ ሆኖ ተው ምን በሉ ዝም ብላችሁ ባሪያ ሆኑ ለማኝ ሆኑ የሚላችሁ ማጽዳት ይገባል። ደፋር የሆነው ግን ኃይል በአንድ ላይ መጥቶ የሰራተኛው ማህበር ሁሉንም በያዘ መልኩ በአንድ ላይ መብላት ላልቻለ፣ ሰርቶ ማደር ላልቻለ፣
በራሱ በመንግስት ላይ በአዲስ አበባ ላይ ባሉ ሚዲያዎች ሰራተኛው በተወካዮች ምክር ቤት ሳይቀር ሰራተኛው ምሳ ሰዓቱን ቤተክርስቲያንና መስጊድ እየሄደ ያሳልፋል። ቢሮ ላይ እያደረ መከራየት አቅቶት ቢሮ ላይ እያደረ እዛው መኖሪያ አድርጎታል የሚለውን ጥያቄ ለመመለስ ጊዜው አሁን ነው። የሰራተኛውን የኢትዮጵያን ሕዝብ መከራ ለማቆም የተነሳውን የሐኪም የመምህራን የነጋዴዎች የሁሉንም ጥያቄዎች በአንድ ላይ አደራጅቶ ሰላማዊ በሆነ መልኩ ጥያቄውን ማቅረብ ያስፈልጋል። ብዙ ሰዎች እየተናገሩ ነው። አንዳንዶቹ በአፍሪካ ላይ ሆኜ ያላሉ እየተጻፈ ነው። አፍሪካ ላይ በጣም ሰላም የለም የምትባለው አፍሪካ ላይ ሆኜ የሚከፈለኝ ደሞዝ ኢትዮጵያ ውስጥ 90 ሐኪሞችን ደሞዝ ይከፍላል። በጣም ሰላም የሌለባት ሀገር ነው እንግዲህ የምኖረው። እሷም አፍሪካ ነች፣ ድሃ ነች። ግን በጣም በሚገርም ሁኔታ አሁን ባለው ክፍያ የ90 ሐኪሞችን ደሞዝ ይከፍላል ብሎ ተናግሯል። ያ ማለት ረሃባቸው ልክ ነው ማለት ነው ባጭሩ። ረሃባቸው፣ ስቃያቸው፣ ልጆቻቸውን ትምህርት ቤት አለመውሰድ፣ አለመቻል፣ በሚገባው ሙያው አለመከበር፣ 24 ሰዓት ሰርቶ ለሁለተኛ ቀን እንደገና እዛው መዋል፣ ለነዚያ ሁሉ የሚከፈላቸው ነገር ተገቢ አይደለም ማለት ነው። ሰው እንዴት ላገለገለበት ነገር ክብር ይሰጠዋል እንጂ በተወሰነ ደረጃም የተደላደለ ኑሮ ይኖራል እንጂ ለምን ተብሎ ነው ይህን ሁሉ አገልግሎት የሚያደርግ አገልጋይ ለምን ተብሎ ነው እንደዚህ የሚሰቃየው? አይ ተሰቃይቻለሁ ችግር አለብኝ ሲል አዎ ችግር አለበት ተብሎ ለምንድን ነው እንደ ሰው ሊደመጥ ያልቻለው? በጣም እኮ የሚገርም ነገር ነው። እነሱ አለ አንደኛው ሐኪም እነሱ የሰላም ሌሎችንም ስለማንብላችሁ ነው ከስር ከስር እነሱ ያልታጠበ ስጋ እየበሉ በጣም ብዙ ውስኪ እየጠጡ በታመሙ ቁጥር ባንኮክ ሄደው ይታከማሉ። በትንሽ በትልቁ ባንኮክ፣ ዱባይ፣ ውጭ ሀገር ድረስ ሄደው ይታከማሉ። እኛ ግን እዚህ በጣም ሰፊውን ህዝብ እያገለገልን የራሳችን መታከሚያ የሌለን ሰዎች ነን። እኔ ራሴ በዚሁ ሚዲያ ላይ ለምኛለሁ፣ ለሐኪሞች ለጤና ባለሙያዎች ለምኛለሁ። ለምንን አሳክመናል ስለማይችሉ ማለት ነው። ካድሬው ግን ምንም ሳይማር በደደብ አይምሮ ወጥቶ እየተሳደበ ለእኩልነት ጥያቄ የሚያቀርቡ ሰዎችን አክቲቪስቶችን ወይም የሰብአዊ መብት ጥሰትን ለምን ሆነ ብለው የሚጠይቁ አንቂዎችን ወጥቶ እየተሳደበ እሱ ግን ቤት ይነዳል፣ ቤት ይሰጠዋል፣ ንብረት ይሰጠዋል፣ ውጭ ሀገር ሄዶ ይታከማል። በጣም የሚገርምና የሚያሳዝን ዘመን ላይ ነው ያለነው። 3 ቀን በተከታታይ ግን በሕክምናው ዓለም ውስጥ እያከሙ የሚኖሩ ሐኪሞች ግን እረፍት አጥተው እንደገና በሰላም የሚያድሩበት ቤት እንኳን ኮንፈርት ትንሽ እረፍት የተደላደለ ነገር እንኳን ይከለከላል። የሆስፒታሉ ማስፈራሪያ ጥያቄውን መመለስ አይቀጥልም ይላል። በየአካባቢው ከሚጻፉ መልእክቶች ነው። በሶሻል ሚዲያውን ተቆጣጥሩታል። ሰላም ውድ የአዲስ ዓለም ሆስፒታል ሰራተኞች፣ በችግር ውስጥ ሆነን በርካታ ስራዎችን እየሰራ እንገኛለን። በዚህም ተቋሙን ከፍ ለማድረግ በርካታ ስራዎችን በጋራ እየሰራ እንገኛለን። በአሁኑ ሰዓት ያለው የጤና ሙያተኛ እያነሳ ያለው ጥያቄ ትክክልና የሁላችን ቁስል መሆኑን እርግጥ ነው። ነገር ግን በአሁኑ ሰዓት ጥያቄውን ወደ ተለያየ አቅጣጫ መወሰዱ ምክንያት በአሁኑ ሰዓት ካለው የጸጥታ ሁኔታ ጋር በማያያዝ በልዩ ሁኔታ ክትትል እየተደረገ ነው። ስለሆነም ምንም እንኳን በተለየ ሁኔታ እንቅስቃሴ ባይኖርም ስራ ማቆም ውስጥ መሳተፍ እንዳይኖር እያልኩኝ ይህን ያስተባበርም ሆነ በተግባር የፈጸመ ኃላፊነቱን ራሱ የሚወስድና ሆስፒታሉ ማንኛውንም ማስረጃ የሚሰጥና አስተዳደሩ እርምጃ በሕጉ መሰረት እንደሚወስድ መሆኑን አሳውቃለሁ ይላል። እንግዲህ የአዲስ ዓለም ሆስፒታል ለአዲስ ዓለም ሆስፒታል ሰራተኞች ማስፈራሪያ ነው። እና እነሱ ምን አሉ? ሌሎችን በአደባባይ አውጥተው ስክሪንሻት አድርገው የጻፈውን በውስጥ መስመር የሚያስፈራራቸውን ደግሞ አብረንን የሚል መንፈስም አብረው ይዘው ነው። እንደዚህ ነው የሚሰራው። የሆስፒታሎች ማስፈራሪያ ጥያቄውን መመለስ አይችልም። ከሌላዎች ጋር በማያዝ ጥያቄችን
ጥያቄያችንን መጠየቃችን አይቀርም የሚል እዛው ስክሪንሻት አድርገው ለጥፈውታል። በማስፈራራት የሚቆም ነገር የለም ብለው አስቀምጠዋል። የስር ማዘዣ አባሎቻችን ጋር ወጥቷል። ግባችን እስከምንመታ ጥያቄያችን እስኪመለስ ለመደበቅ እንሞክራለን። እናንተ ወደፊት ቀጥሉ። የምናቆመው ወደ ኢትዮጵያ ውድ ኢትዮጵያውያን ሕዝብ ሆይ ስራ የምናቆመው የተሻለ ሕክምና እንደሚገባ ስለምናምን የጤና ስርዓቱ ይሻሻል ብለን ሰሚ ስላጣ ነው። ታመ ወደ ጤና ተቋም ስትሄድ ፊቱ ደስተኛ የሆነና ለማገልገል ዝግጁ የሆነ ሐኪም ታገኝ ዘንድ ነው። መታከም በፈለክ ሰዓት ሁሉ ሄደ ሐኪም የለም ሳትባል የሚከተለውን የተሻለ ባለሙያ ጊዜ ሰጥቶ ያይ ዘንድ ነው። ማማከር የምትፈልገውን በነፃነት የምታማክርበት በነፃነት እንደ ቤት የምትቆጥረው ጤና ተቋም ይኖር ዘንድ ነው። ባይሆንማ ኖሮ የጤና ባለሙያ ቢነግድ ማትረፍ ቢያርስ ማምረት ቢፈልግ ደግሞ ሀገር ጥሎ የተሻለ ቦታ መሄድ የሚችል እንደሆነ ታውቃለህ። ሀገር ስታድግ ዜጎቿ የተሻለ ኑሮ እንዲኖሩ እንጂ የተገላቢጦሽ የተማሩና ሕዝብ የሚያገለግሉ ልጆች እንዲራቡ የሚሆኑበት በስርዓት ችግር እንጂ በሀገር አቅም ማጣት አይደለም። ስለዚህ ስለ ነገው የጤና ስርዓት ስትል አግዘን፣ ከጎናችንም ሁን። ስርዓቱ ሲስተካከል ደግሞ ሌት ተቀን እንደምናገለግል ቃላችን ነው ብለው በዚህ መልኩ እንትን ብሏል። በጣም ብዙ መልእክቶች ናቸው የሚላኩት፣ ሁሉንም አቅርበን አንችልም። ነገር ግን በዚህ ምክንያት ጥያቄያቸውን አቅርቧል። በጣም የማስታውሰው ከመፈክራቸው ያው የመንግስት ሚዲያ ገብታችሁ ማየት ትችላላችሁ። አተረፍን ነው፣ ሀብታም ሆንን ነው፣ ደግ ሆንን ነው፣ ለውጭ ሀገር ለሱዳን እርዳታ ሰጠን ነው፣ በልጽገናል ነው። ከበለጸጋችሁ ሀብታም ከሆናችሁ እኛ ለምን እንራባለን? በቃ ሀገራችን ሀብታም ሆናለች፣ በልጽጋለች። ለውጭ ለሱዳን ለመሳሰሉት እርዳታ እየሰጠች ነው፣ ኤክስፖርት እያደረገች ነው፣ ስንዴ ኤክስፖርት እያደረገች ነው። በልጽጋ ብዙ ነገሮች ወደ ውጭ ሀገር አስገብታ አገሪቷን በኢኮኖሚ ደግሞ ብሎም ሮቦትም በየቤታችን ልታስገባልን ነው። ጥሩ፣ ከሮቦት በላይ የሆንን ሮቦትን የምንሰራ ሰዎች ዜጎች የምናገለግልን እኛንም ደግሞ እንድንኖር አካፍሉን ነው ያለው ብለው ጥያቄ ጠይቃችኋል። ጥያቄውን እኛም ከጎናችሁ ነን ብለን ለመመስከር ነው። በዚህ አጋጣሚ ለመጨረሻ ማስታወሻ ያህል መግለጫ ፖለቲካ ፓርቲዎች አውጥተዋል። አነብላችኋለሁ። በተወሰነ ደረጃ ግን ከህዝብ ጋር መሆናቸውን የሚያሳይ ነው። አገር የገባችበት ቀውስ ቀጣዩን አገር ምርጫ የአገር አቀፍ ምርጫ ክፉኛ እንዳይጎዳው ያሰጋል። በኢፌዴሪ መንግስት አንቀጽ 58 በተደነገገው መሰረት 2018 ዓ.ም የተካሄደው 7ኛው አገር አቀፍ ምርጫ ለማከናወን የ1 ዓመት ጊዜ ብቻ የቀራት ሀገራችን በመንግስት በኩል እንዲሁም በአዋጅ ስልጣን በተሰጠው ብሔራዊ ምርጫ ቦርድ ሰላማዊም ሆነ እየተደረጉ ስላሉ ዝግጅቶች እስካሁን ምንም የተባለ ነገር የለም። ኢትዮጵያ ሀገራችን አሁን ካለችበት ጦርነት አዙሪት ለመውጣት የህዝብ ጭቆና፣ አፈና፣ ሰቆቃ፣ እልቂትን ማስቆም የሚቻለው ከማጭበርበር የጸዳ ነፃ፣ ፍትሐዊና ተአማኒ ምርጫ በማካሄድ ብቻ መሆኑን እኛ በሰላማዊ መንገድ የምንታገል የትብብር ፓርቲዎች በጽኑ እናምናለን። ይህንንም ስናስተጋባ ቆይተናል። ነፃ ፍትሐዊና ተአማኒ ምርጫ በተፈጥሮ ሰላማዊ የመከወኛ ሜዳ የሚሻ በመሆኑ ከዚሁ ጋር በቀጥታም ሆነ ይህንኑ በተዘዋዋሪ ግንኙነት ያላቸው ጉዳዮች ከዕለት ዕለት መሻሻል እያሳዩ ወደ ፍጹምነት መምጣት መቻል አለባቸው። አሁን ላይ የሚታዩ ሁነቶች ከዚህ ተቃራኒ ለመሆናቸው ነጋሪ አያሻም። ወጥቶ መግባት ብርቅ ነው። ቢያንስ በአማራና በኦሮሚያ የተፋፋመ ጦርነት አለ። ትግራይ ክልል ከሞላ ጎደል የፌዴራል መንግስት የሚቆጣጠረው አይደለም። ሰው የመኖር ዋስትና ማጣቱና የኑሮ ጫናው ስላስመረረው ምርጫ መሰል ሁነቶችን በፍጹም የማይፈልገው የሚዋረድበት የማይፈልገው ዳግም ወደ ስልጣን መንበር የሚያወጣበትን ወይም የኢትዮጵያ ታሪክ ስለተደረጉ ምርጫዎች ባያውቅም መሆኑ ቀርቶ ቅንጦት አድርጎ እንዲመለከት እየተገደደ ነው። የፖለቲካ ፓርቲዎች እንደ ምርጫ ዋነኛ ተዋንያን እንደ ልባቸው ከደጋፊዎቻቸው ጋር ተገናኝተው ውይይቶችን ለማድረግ መብታቸውን እና ለማድረግ ግብአታቸውን፣ እርምጃቸውን፣ ወከባቸውን፣ ክልከላቸውን ሊነሱላቸው ይገባል። በፖለቲካ አመለካከታቸውና
በማንነታቸው ምክንያት በየማጎሪያው ያሉ ልሂቃን ሊፈቱ ይገባል። ሚዲያው የአንድ ስርዓት አወዳሽነቱን አስወግዶ ወደ ፍትሐዊነት መምጣት አለበት። ገለልተኛ የሚባሉ ደግሞ የማስፈራሪያው ቀንበር ሊቀልላቸው ይገባል። የሰብአዊ መብት የሲቪክ እና ዲሞክራሲ ተቋማት የበለጠ ገለልተኛ ምህዳሩ ይበልጥ ተሳታፊ ሊሆንላቸው ይገባል። በርከት ያሉ የውጭ ታዛቢዎች ሂደቱን ከመነሻው እንዲከታተሉ መደላደል ሊፈጠር ይገባል ይልና እንግዲህ ከምርጫው ጋር ተያይዞ እነዚህ ፖለቲካ ፓርቲዎች ያወጡት መግለጫ አለ። እነዚህ ፖለቲካ ፓርቲዎች ደግሞ ይህንን ያወጡት ለምሳሌ በወቅታዊ ጉዳይ ላይ ከመኢአድ፣ ኢህአፓ፣ እናት ፓርቲና አማራ ጊዮናዊ ንቅናቄ የተሰጠ መግለጫ ነው። ይህንን የሐኪሞችንና የመምህራን ጉዳይን በሚመለከት እንደዚሁ መግለጫ ወጥቷል። መግለጫውን በሰፊው የምናጋራ ይሆናል። አሁን ሰዓት ስለሌለን ለዛሬው በዚህ እናቁም። ምርጫ አለ ወይ? አሁን ትክክለኛ ሰላማዊ መንግስት ቢኖር እነዚህን ጥያቄዎች ሰምቶ ለምርጫ ተፎካካሪ ፓርቲዎች ያዘጋጃል። የመምህራን ጥያቄ ሰምቶ ለመምህራን ምላሽ ይሰጣል። የሐኪሞችን ጥያቄ ሰምቶ ለሐኪሞች ጥያቄ ይሰጣል። እንደዚሁ ደግሞ የሰራተኞችን ጥያቄ ሰምቶ ለሰራተኞች፣ ለመላው ማህበረሰብ በየጎዳናው ለወደቁ፣ ቤታቸው ለተነጠቁ፣ ፍትህ ላጡ ምላሽ ይሰጣል። አሁን ምርጫን እንደ ቁንጦት ነው ማህበረሰቡ የሚያዩ ነው የሚሉት እነዚህ ፖለቲካ ፓርቲዎች። ምክንያቱም በጣም ከፍተኛ ንዴት ላይ ስላለ ህዝቡ ቁጣ ላይ፣ ኃይል ላይ፣ ጦርነት ላይ፣ ነፍጥ ላይ፣ አመፅ ላይ ነው ያለው። ስለዚህ ወደዛ የሚሄደውን እንዳያስኬድ የሚያደርገው መንገድ ኦልሬዲ አልፎበታል። አሁን እዛ ነው ያለው። እዛ ቦታ ላይ ሆኖ ምርጫ ማሰብን በጣም ከባድ ነው። ምርጫ ቢታሰብስ የሚል ጥያቄ አለ። አሁን የኢትዮጵያ ሰራተኛ ጠቅላላ በአብዛኛው ከካድሬ ውጭ ማለት ነው የኢትዮጵያ ሰራተኛ ጠቅላላ ብልጽግናን ይመርጠዋል? መምህራኖች ብልጽግናን ይመርጡታል? መምህራኖቻቸው በዛ ደረጃ ዋጋ እየከፈሉ ያሉ ተማሪዎቻቸው ትላልቅ የሆኑት የዩኒቨርሲቲ መምህራኖች በዩኒቨርሲቲ ተማሪዎች ይመርጡታል? ነጋዴው ብልጽግናን ይመርጠዋል? ሐኪሙ ብልጽግናን ይመርጠዋል? ከቤቱ ተነቅሎ ተባሮ ያለምንም እዚህ ግባ በማይባል ቦታ ላይ ወስዶ የተጣለ ማህበረሰብ፣ በኮሪደር ልማት የተጠረገ የአዲስ አበባ ማህበረሰብ ብልጽግናን ይመርጠዋል? በየማጎሪያ ውስጥ ያለው ያ ሁሉ ህዝብ ቤተሰብ የለው? እሱን ጨምሮ ቤተሰቡ፣ ጎረቤቱ፣ የመስሪያ ቤቱ አካላት የሆነበትን ነገር እያዩ ብልጽግናን ይመርጡታል? በኢትዮጵያ ህዝብ ላይ በየጊዜው የኑሮ ግሽፈት፣ የዋጋ ግሽፈት፣ የኑሮ መወደድ አናቱ ላይ ወጥቶ ያስጎበጠው ማህበረሰብ ብልጽግናን ይመርጠዋል? አይመርጠው። ስለዚህ በምርጫ እንደማያሸንፍ ስለሚያውቅ ይሄ መንግስት በጦርነት ሀገሪቷን በጉልበት እየገዛት ይገኛል። ስለዚህ ምርጫ አለ ወይ? ምርጫ ካለ ደግሞ በጉልበት ኮሮጆ እንትን ተብሎ ህዝብን በማስፈራራት ብዙ ሰራዊት በየቤቱ ልኮ ካልሆነ በስተቀር በምርጫ በፈቃደኝነት ምርጫ ቢኖር ኢትዮጵያ ውስጥ ምርጫ ቢኖር እኔ እንጃ 10%፣ 5% ህዝብ ከመረጠው አላውቅም። ኢቭን ሴፍቲኔት ላይ ያሉት ሰዎች ራሱ የሚመርጡት አይመስለኝም። ነገር ግን አስገድዷቸው አንድ ሁልጊዜ በወያኔ ጊዜ የሚወጣ አሌክስ ካርቱኒስቶ የሳለው ነበር እና ምርጫ ኮሮጆ ላይ ሴትዮዋን እንደዚህ ተሸክመው የኢህአዴግ ኮሮጆ ውስጥ እንድታስገባ እንደዚህ ዘቅዝቀው እጇን ወደ ታች አድርገው ሌሎቹ ደግሞ መሳሪያ ደቅነውባት የሚያሳይ አንድ ስዕል አለ። እንደዛ ካልሆነ በስተቀር በኢትዮጵያ ምድር ላይ ብልጽግናን የሚመርጥ የለም። በአብዛኛው እንዳልኩት ካድሬ ወዳደር ስራውን እንዳያጣ በአብዛኛው በፈቃደኝነት አይመርጡም። ስለዚህ ስለዚህ ተፎካካሪ ፓርቲዎችን እንዳይወዳደሩ፣ እንዳይሰበሰቡ፣ እንዳይወጡ፣ እንዳይገቡ የራሳቸውን እንኳን የኮሚቴዎች የምናምን ስራ አስፈጻሚ ምርጫ እንዳያደርጉ በየቤታቸው እየተከታተለ እያስቸገራቸው ነው ያለው። ምርጫስ ቢኖር በእንደዚህ አይነት በደንብ እየታጠበች ባለች ሀገር ላይ ሪቮሉሽን ለውጥ ነው እንጂ ምርጫስ እንዴት ሊመጣ ይችላል? እኔ በሰላማዊ መልኩ መንግስት እንዲለወጥ የምፈልግ ሰው ነኝ። የባለፈውን ምርጫ በደንብ የደገፍኩ ሰው ነኝ። ቢያንስ ከጫካ ፖለቲካ እንውጣ። ፐርፌክት ባይሆንም የተወሰነ የምርጫ ነገር ጀምረን እሱን እያሻሽለን እንሄድና ከመጋደል እንቆም የምል አካል ነኝ። አሁን እኮ ዋናው ገዳይ መንግስት ነው። ይሄን ሁሉ ሰራዊት ያመረተው
ሊገድልህና እየገደለ ነው። ስለዚህ ይህንን መንግስት ባለው አማራጭ ሁሉ መቀየር ለነገ የሚቀመጥ የቤት ስራ አይደለም። ስለዚህ ወደፊት እንቀጥል። መታሰቢያ ቀጸላ ነበርኩ። ሰላም ቆዩ።